እሷ ደስተኛ ነች ምክንያቱም ፈተናዋን አልፋለች። ይሄን ደግሞ እንቀይረውና ፈተናዋን አልፋለች ስለሆነም ደስተኛ ነች። እንዴት በእንግሊዘኛ እነዚህን ሁለት ኤክስፕሬሽን ወይም ሴንቴንሶች መግለጽ መናገር ትችላላችሁ? እዚህ ጋር በሁለቱ ሴንቴንሶች ላይ የምታዩት ምክንያትንና ውጤትን እያወራን ነው አይደለ? እሷ ደስተኛ ነች ካለን በኋላ ደስተኛ የሆነችበትን ምክንያት ፈተና ማለፏን ተናገርን። ገለበጥነውና ደግሞ እሷ ፈተናውን አልፋለች አለን። የዚህ ውጤት ምን አስከተለ? ስለሆነም ደስተኛ ነች። በዛሬው ትምህርታችን የምንማረው አንድ ነገር የተፈጠረበትን ምክንያት እና ያስከተለውን ውጤት በእንግሊዘኛ ለመናገር ብዙ ጊዜ የምንጠቀምባቸውን ሁለት ጠቃሚ ኮንጃክሽኖች ማለትም because እና so ምንማር ይሆናል። ከዚህ በኋላ እናንተ የዚህ አይነት ሐሳቦችን ሁለቱን ቃላት ተጠቅማችሁ በቀላሉ መናገር እንድትችሉ ያደርጋችኋል ማለት ነው። ለቻናላችን አዲስ ከሆናችሁ በፍጥነት ሰብስክራይብ በማድረግ የዚህ አይነት ጠቃሚ የእንግሊዘኛ ትምህርቶች እንዲደርሷችሁ ማድረግ ትችላላችሁ። ለማታቆኝ ስሜ ምንተስኖት ወንድም ይባላል። ቀጥታ ወደ ትምህርታችን። ዛሬ የምናያቸው ሁለት አያያዥ ቃላቶች አሉ። የመጀመሪያው ማነች? because። የመጀመሪያው ማነች? because። ሁለተኛውስ? so። እነዚህ ሁለቱ በጣም ጠቃሚ አያያዥ ቃላቶች ናቸው። because it introduces ምን ይዞ ይመጣልናል? because the conjunction because it introduces a reason for something አይደለ? ስለዚህ because ካለን በኋላ የምናወራው ነገር ምንድነው? ለአንድ ነገር ምክንያት reason የሆነ ነገር ነው የምናወራበት። so የዚህ ተቃራኒ ነው አይደለ? so የምንለው ደግሞ it introduces ይሄ ደግሞ introduce የሚያደርግልን reason ሳይሆን ምንድነው? ውጤት a result of something የአንድ ነገር ውጤት በአንድ ነገር ምክንያት የሚከሰት ኮንሲኩዌንስ ይኖራል። የዛን ውጤት የምንናገርበት ነው ማለት ነው። ምሳሌ ማየት እንችላለን። ለምሳሌ እንደዚህ ብል I stayed home ምን ማለት ነው? I stayed home ምን ማለት ነው? እቤት ሆንኩኝ፣ እቤት ቆየሁኝ፣ ከቤት አልወጣሁም ነው። ለምንድን ነው ከቤት ያልወጣሁት? ስለዚህ I need to mention the reason እዚህ ጋር ለምንድን ነው ቤት የቆየሁትኝ የሚለውን ምክንያት መናገር አለብኝ። ምክንያቴ ምንድነው? it was raining አይደለ? ለምንድን ነው ከቤት ያልወጣሁት? ምክንያቱም እየዘነበ ነበር። ይሄኛው ምን ነው ማለት ነው? ሪዝን ነው። ይሄን ሪዝን ደግሞ እማመጣው ኢንትሮዲዩስ ማድረገው ማንን በመጠቀም ነው? I stayed home ከዛስ because it was raining ግልጽ ነው አይደለ? because ካለም በኋላ የምናመጣው ሪዝንን ይሆናል ማለት ነው። እንደዚህ ብለስ it was raining እየዘነበ ነበር። ይሄ ምክንያት ነው አሁንም አይደለ? በዚህ የተነሳ ምን ይፈጠራል? what kind of result ምን አይነት ውጤት ይፈጠራል? ከቤት ልወጣ አልችልም። የዚህ ውጤት ነው ከቤት አለመውጣት አይደለ? ስለዚህ I stayed home። እዚህ ጋር ግን ይሄን ማሰምርበት ምክንያት አይደለም እንደቀድሞ because I stayed home ልል አልችልም። እዚህ ጋር ማለት ያለብኝ ምንድነው? እየዘነበ ነበር ስለሆነም ብዬ ውጤት ነው ማመጣው። በዚህ ሰዓት ምን አደርጋለሁ? so I stayed home እላለሁ። በመሆኑ ከሁለቱም እንረዳው ምንድነው? because ምን ይዘውልን ይመጣል? reason ምክንያትን ይዘውልን ይመጣል። so ምንን ይዘውልን ይመጣል? ውጤትን ይዘውልን ይመጣል። because ምን ማለት ነው? ምክንያቱም እያለ ነው። እቤት ቆየኝ ምክንያቱም እየዘነበ ነበር። so ደግሞ ምን ማለት እንችላለን? ስለሆነም ስለዚህ it was raining እየዘነበ ነበር ስለሆነም I stayed home እቤት ቆየኝ። ስለዚህ ዛሬ ሁለቱን እነዚህን እየተጠቀምን በርካታ ኤግዛምፕሎችን አብረን እንሰራለን። ወደ መጨረሻም ደግሞ እናንተ ፕራክቲስ የምታደርጓቸው ጥያቄዎች ይኖራሉ። እነሱንም እንሰጣችሁ ይሆናል። የበለጠ ሁለቱን ተርሞች እንድንረዳ ኤግዛምፕሎችን እንይ። እዚህ ጋር የተጠቀምነው መሃል ላይ ማንን ነው? because ሁሉም ጋር because ነው። because ካለን በኋላ እነዚህ በሙሉ የሚመጡት ምንድናቸው? reason ምክንያት ናቸው። እዚህ ጋር ለተፈጠረው ውጤት ምክንያት የሆኑትን ነው የምናስቀምጠው። she went to bed early በጊዜ
ወደ መኝታዋ ሄደች። ለምንድን ነው በጊዜ ወደ መኝታዋ ሄደችው? because she was tired ምክንያቱም ደክሟት ነበር። አሁን ይሄንን so የሚለውን ተጠቅሜ ልስራ ብል ምን ማለት ይጠበቅብኛል? መጀመሪያ ምክንያቱን ማስቀድሞ አይደለ? she was tired ደክሟት ነበር። ታዲያ ምን ሆነ ከደከማት? you see አሁን ደግሞ ውጤቱን የምናመጣው በማን ነው? so የሚለውን በመጠቀም ነው። በመሆኑም ስለደከማት በመሆኑም ምን ተፈጠረ? she went to bed early ስለዚህ because እና so ልዩነት እንደዚህ ነው። because ምክንያት ይዞ ይመጣል፣ so ደግሞ ውጤት ይዞ ይመጣል ማለት ነው። ስለደከማት ወደ አልጋ በጊዜ ሄደች። ሁለተኛስ we missed the bus ባሱ አመለጠን። ለምንድን ነው ባሱ ያመለጠን? because we left late አርፍደን ነበር የወጣ ነው። ስለዚህ because ካልኩ በኋላ ምክንያት ነው። አርፍደን ከወጣን ባሱ ያመልጠናል ማለት ነው። so we left late አርፍደን ነበር የወጣ ነው። በዚህ የተነሳ ምን አጋጠመን? so we missed the bus so ብለን ውጤቱን ሪዛልቱን ያመጣ ነው። he failed the exam ፈተናውን ወደቀ። አሁን ይሄ ውጤት ነው አይደለ? ለምንድን ነው የወደቀው? because he didn't study ለምሳሌ he didn't study አላጠናም ነበር። ይሄ ምን አይነት ውጤት ያስከትላል? so ንልና he failed the exam አይደለም? ስለዚህ so ብለን ውጤቱን ባለማጥናቱ ምን ተፈጠረበት? ፈተናውን ሳያልፍ ቀረ፣ ወደቀ። ስለዚህ በጣም ቀላል ነው። because ብላችሁ የምታመጡት ሁሌ ምንድነው? ምክንያት ነው። so ብላችሁ ደግሞ የተፈጠረውን ውጤት ታመጣላችሁ ማለት ነው። እነዚህ ሶስቱን ኤግዛምፕሎች because እና soን በደንብ እንድትለዩን ያስቀመጥኩትኝ። ኤግዛምፕሎቻችንን እንጨምር፣ ከዛ በደንብ ግልጽ ይሆንልናል። ወደ ጥያቄዎቻችን እንሄዳለን። እነዚህንም ኤግዛምፕል እኔ number 4 I took an umbrella ይላል አይደለም? I took an umbrella because the sky was cloudy ስለዚህ umbrella ወይም ደግሞ ጥላዬን ይዤ ወጣው ምክንያቱም ሰማዩ ደመናማ ነበር። so because ካለም በኋላ ምንድነው ያመጣ ነው? umbrella ይዤ ወጣውበትን ምክንያት ኢንትሮዲዩስ አድርጌያለሁ ማለት ነው። what if I start saying the sky was cloudy እዚህ ጋር አሁን the sky was cloudy ሰማዩ ደመናማ ነበር። so I took an umbrella ብላችሁ soን መጠቀም ይቻላል ማለት ነው። በመሆኑም umbrella-ን ይዤ ወጣሁኝ። they didn't go out ወደ ውጪ አልወጡም። ይሄ ውጤት ነው። ምክንያቱም it was too hot በጣም ሞቃት ነበር። ስለዚህ ወደ ውጪ አልወጡም። ስናገለባብጠው it was too hot so they didn't go out so ምክንያቱም መጀመሪያ አድርጋችሁ ውጤቱን ቀጥሎ ስታመጡ so ብላችሁ ነው ውጤቱን የምትናገሩት ማለት ነው። I wore a jacket because it was too cold ስለዚህ ጃኬት ለብሼ ነበር ምክንያቱም ምን ስለሆነ ቀዝቃዛ ነበር አየሩ። ይሄንንም ብታገለባብጡት it was too cold so I wore a jacket ብላችሁ መናገር ትችላላችሁ። he was late አርፍዶ ነበር ምክንያቱም because the traffic was heavy መንገዱ ወይም ትራፊኩ ፍሰቱ የተጨናነቀ ነበር እያለ ነው ማለት ነው። the traffic was heavy so he was ወይም ደግሞ he came late አርፍዶ መጣ ብለን መናገር እንችላለን። because እና soን በዚህ መልኩ መጠቀም እንችላለን አይደለ? መለየት ያስቸግረናል ብዬ አላስብም። ሁሌ ከቢኮዝ በኋላ ሪዝን ምክንያት ከሶ በኋላ ውጤት እናመጣለን ማለት ነው። ይሄንን ኮንሰፕት የተማርነውን እንይዝና ጥያቄ አብረን እንሰራለን። አሁን ጥያቄዎች እንሰራለን። because እና soን በደንብ ለይተናል ብዬ አስባለሁ። because ካለን በኋላ ምክንያቱም እያለን ስለሆነ ሪዝን ምክንያት እናመጣለን። so ካለን በኋላ ውጤት ነው። ስለዚህ እነዚህ ዳሽ ቦታዎች ላይ ወይ because ወይም ደግሞ soን እንጨምራለን። number 1 the streets were wet ምን እያለን ነው? the streets were wet መንገዶቹ ረጥበው ነበር። dash it had rained
all night ሌሊቱን ሙሉ ሲዘንብ ነበር። ከሁለቱ የትኛው ነው ምክንያት? ከሁለቱ የትኛው ነው ውጤት? ሪዛልትና ምኑን መለየት አለባችሁ? ሪዝኑ መለየት አለባችሁ። the streets were wet መሬቶቹ ረጥበው ነበር። ይሄ ውጤት ነው፣ ስለዘነበ ነው አይደለ? ስለዚህ በዚህች በኩል ምን አለኝ? ሪዛልት አለኝ አይደለ? ይችኛዋ ግን ምንድነች? ሪዝን ነች፣ ምክንያት ነች። በቃ መንገዶቹ እንዲረጥቡ መዝነብ ነበረበት፣ ምክንያት ሆነ። ስለዚህ ምክንያት ከሆነ ደግሞ ምን እንላለን? because the streets were wet because it had rained all night። እዚህ ጋር የተጠቀምናት ቴንስ ምንድነች? it had rained past perfect አይደለ? ዛሬ ቴንስ ትምህርት አይደለም፣ ግን ለምንድን ነው እዚህ ጋር past perfecትን የተጠቀምነው የሚለው ለእናንተ እተዋለሁ። 2 so she was in a meeting that she didn't answer the phone። ስለዚህ ይሄኛው ምንድነው? probably ሊሆን የሚችለው ውጤት ነው አይደለ? ስብሰባ ላይ ነበረች፣ ስለሆነም የዚህ ውጤት ምንድነው? ስልክ አለማንሳት ነው አይደለ? because አይሆንም፣ እዛ ጋር ምክንያት ሳይሆን ውጤት ነው እያወራን ያለ ነው አይደለ? so she didn't answer the phone። number 3 the movie was boring ፊልሙ በጣም አሰልቺ ነበር። dash we left early ፊልሙ አሰልቺ ከሆነ ምንድነው ውጤቱ ሊሆን የሚችለው? ፊልሙን መተው፣ ማቋረጥ። እዚህ ጋር ያለው ምንድነው? አሁንም ውጤት ነው። ስለዚህ ምን ላለን? so we left early። number 4 he was very tired በጣም ደክሞት ነበር። dash he went to bed early ይሄ ለእናንተ ነው የምተው። ኮሜንት ሴክሽን ላይ የአራተኛውና የአምስተኛውን እናንተ መልሱን ታስቀምጣላችሁ። he was very tired dash he went to bed early። number 5 they enjoyed the trip ምንድነው? ጉዟቸውን ተዝናንተው ነበር፣ ወደውት ነበር። dash the weather was beautiful የአየር ሁኔታው ጥሩ መልካም ነበረ። እዛ ጋር because ወይስ so ይሄ ነው የሚገባው። ሁለቱን ሰርታችሁ ኮሜንት ላይ አስቀምጡልኝ። የዛሬው ትምህርት ቀላል ነው ብዬ አስባለሁ። because ምክንያትን የምናገርበት ነው። so የምንለው ደግሞ ውጤትን የምናገርበት ነው። ስለዚህ የዛሬውን ትምህርታችንን እዚህ ጋር እናበቃለን። ይሄንን ትምህርት አስመልክቶ ኖት ማንበብ ከፈለጋችሁ ቴሌግራም ቻናላችንን ጆይን በሉ። ከታች ሊንኩን አስቀምጠናል። በቀጣይ የዚሁ አይነት ጠቃሚ ቶፒክ እንማራለን። መልካም ጊዜ።